የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽኩ እውን ስላደረጋችሁት ድል የተሞላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። እኔና ኢሳያስ ስንደመር ሁለት ሳይሆን እኛ እንሆናለን። ከሁለት አስርተ ዓመታት በኋላ በ2010 መጨረሻ ወደ አዲስ ምዕራፍ የተሸጋገረው የኢትዮ ኤርትራ ግንኙነት ብዙም ሳይቆይ እንደገና መሻከሩ የመነጋገሪያ አጀንዳ ከሆነም ውሎ አድሯል። በእርግጥ ብዙዎች የሁለቱም ሀገሮች ግንኙነት በዓለም አቀፍ ዲፕሎማሲያዊ መርህ ላይ የተመሰረተ ነበርን ብሎ እንዲጠይቁም ተገዷል። የትግራይን ጦርነት በጋራ ለመጀመር የተካሄደ መርህ አልባ ግንኙነት እንደነበረ የሚናገሩም አልጠፉም። ግንኙነቱ የሁለቱም ሀገሮችና ሕዝቦች ጥቅም መሰረት ያደረገ ሳይሆን በመሪዎች ላይ የተንጠለጠለ ስለነበረ ነው አሁን ወደዚህ ደረጃ ሊደርስ የቻለው በማለት የሚከሱም አሉ። በሌላ በኩል ከኤርትራ ስርዓት ባህሪ አንጻር ይህ የሚጠበቅ ነው ብለው ይሞግታሉ። ያም ሆነ ይህ የሁለቱ ሀገሮች ግንኙነት አሁን አደገኛ ወደሆነ ደረጃ እንደደረሰ የሚወጡ መረጃዎች ያሳያሉ። የሁለቱም ሀገሮች እንካ ሳላንቲያ ወዴት ሊያመራ ይችላል? በእርግጥ ሁለቱም ሀገሮች ወደ ጦርነት ለመግባት የሚያስችላቸው በቂ ምክንያቶች አሏቸውን? ከሁለቱም ሀገሮች አልፎ በቀጠናው ሊኖረው የሚችለው እንድምታስ ምንድን ነው? ኢትዮ ሞኒተር እነዚህና ሌሎች ጉዳዮች በዛሬው ትንታኔ ይዳስሳቸዋል። ላይክ፣ ሼር እና ሳብስክራይብ እያደረጋችሁን አብራችን ቆዩ። የሁለቱም ሀገሮች ግንኙነት እየቀዘቀዘ የመጣው ከፕሪቶሪያው የሰላም ስምምነት በኋላ ቢሆንም ይበልጥ መካረር የጀመረው ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ነሐሴ 2016 ዓ.ም ስለ ባህር በር አጀንዳ ካነሱ በኋላ ነው። ከዚህ ጊዜ ጀምሮ የሁለቱም ሀገሮች ሚዲያዎችና የማህበራዊ ሚዲያ አንቂዎች አንዱ ሌላኛውን የሚያጠቁ መረጃዎች እያሰራጩ ይገኛሉ። በቅርብ ጊዜያት ደግሞ ወደ መሪዎች ደረጃ ተሸጋግሮ እርስ በርሳቸው ሲወነጃጀሉ ይታያል። አሁን ደግሞ በመንግስት ደረጃ መግለጫዎች እስከ ማውጣት ደርሷል። ሰሞኑን የኤርትራ መንግስት ያወጣው መግለጫ እንደሚያመለክተው ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚል ነው። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲ መልእክቶችን እየተጠቀመች ነው ሲል ነው የከሰሰው። የኤርትራ መንግስት ይህን መግለጫ ያወጣው የኢትዮጵያ መንግስት ጻፈው በተባለው ደብዳቤ መነሻነት ነው። የኤርትራ መንግስት በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና የግዛት አንድነትን እየጣሰ ነው የሚል ክስ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልእክቶችን ልኳል በማለት ይከሳል። ይህም ግጭት ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው በማለትም ወቅሷል። የኤርትራ የማስታወቂያ ሚኒስቴር ሰኔ 19 ባወጣው መግለጫ የኢትዮጵያ መንግስት እያየለ በመጣው የጦርነት አጀንዳው ላይ ድጋፍ ለማግኘት የዓለም አቀፉን ማህበረሰብ ለማሳመን ባለፉት ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ይላል። ገዢው የብልጽግና ፓርቲ ባለፉት 2 ዓመታት ውስጥ አላስፈላጊ መግለጫ በማውጣትና ወታደራዊ ማስፈራሪያ በመፈጸም ላይ ይገኛል ሲል የገለጸው የኤርትራ መንግስት እነዚህ እርምጃዎች የኤርትራ ወደቦችን ከተቻለ በህጋዊ መንገድ ካልሆነ በወታደራዊ ኃይል ለመያዝ የሚያደርገው ሰፊ ስትራቴጂ ጥረት አካል ናቸው ብለዋል። የኢትዮጵያ መንግስት በርካታ የጦር መሳሪያ ግዢዎችና መንግስትን የማዳከም በርካታ ጥረቶች እያደረገ እንደሚገኝም መግለጫው ጠቅሷል። የኤርትራ መንግስት መንግስትን የማዳከም በርካታ ጥረቶችን ያለው ምን እንደሆነ በግልጽ ባይገልጽም የኢትዮጵያ መንግስት ብርጌድ ንሓመዶ የሚባለው ተቃዋሚ ፓርቲ ይደግፋል በሚል እንደሚታማ ይታወቃል። ይህ የኤርትራ መግለጫ የተሰጠው ትክክለኛነቱ ያልተረጋገጠ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤም በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። የኢፌዴሪ ውጭ ጉዳይ ሚኒስቴር እንዳወጣው የሚያመለክተው ደብዳቤው የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ ትንኮሳዎች መፈጸሙን፣ የኢትዮጵያን ሉዓላዊነትና ግዛት አንድነት ጥሷል የሚል ክስ የያዘ ነው። እነዚህ ድርጊቶች የዓለም አቀፍ ሕግን በግልጽ የሚጥሱና የአፍሪካ ቀንድን ደካማ የሰላምና የጸጥታ ሁኔታ የበለጠ ያባብሳሉ ይላል ደብዳቤው።
በተጨማሪም ኤርትራ የግዛት ወረራ እያካሄደች በሲቪሎች ላይ ጥቃት እየፈጸመች እና ለተለያዩ የታጠቁ ቡድኖች ድጋፍ እያደረገች ነው ሲልም ይከሳል። ደብዳቤው ኤርትራ የምትደግፋቸው የታጠቁ ቡድኖች እነማን መሆናቸው ባይጠቅስም ኤርትራ የአማራው ፋኖ ታጣቂ ኃይል ትደግፋለች በማለት እንደምትታማ ይታወቃል። ይህ ከውጭ ጉዳይ ሚኒስቴር ተጽፎ ለተባበሩት መንግስታት ድርጅትና ሌሎች በርካታ ዓለም አቀፍ ተቋማት እንደተላከ የሚያሳየው ደብዳቤው ኤርትራ በኢትዮጵያ ላይ በምታካሄደውን የጦርነት እንቅስቃሴም አጋሮቿን መጠቀሟን እንድታቆም የዓለም አቀፉ ማህበረሰብን እንዲያስቁማት የሚጠይቅ ነው። ይህን ተከትሎ ነው የኤርትራ መንግስት ይህ ጥሪ የዓለም አቀፉ ማህበረሰብ ድጋፍ ለማግኘት የሚደረግ ጥረት ነው በማለት የኢትዮጵያ መንግስትን እየከሰሰ የሚገኘው። የኢትዮጵያ መንግስት ግን ስለ ደብዳቤው እስካሁን ያለው ነገር የለም። ይሁን እንጂ ሉዓላዊ የተባለው ለመንግስት ቅርበት ያለው በየነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ መሰራጨቱን ዘግቦ እንደነበረ የሚታወስ ነው። ደብዳቤው ሰኔ 13 ቀን 2017 ዓ.ም እንደተጻፈ የሚያመለክት ሲሆን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ዕድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይጠቅሳል። የኤርትራ መንግስት ግን ይህ የተለመደ መደናገሪያ ሲል ጠርቶታል። ናይ ማያት ናይ ኒልን ቀይሕ ባሕርን ናይ ባሕር መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞማ ስነ ሐሳብ ኩሻውያንን ሰማያውያንን ሕንቅሊተይ ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት መሆኑን ነገሩ ይበልጥ ያወሳስባል እየተባለ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የሀገሪቱ 34ኛው የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲን ላይ በግልጽ ውንጀላዎችን አቅርበው እንደነበር የሚታወስ ነው። ኢሳያስ በዚያን ወቅት የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉ ተደምጧል። ይህን ተከትሎ ከመንግስት መገናኛ ብዙሃን ጋር ቃለ መጠየቅ ያደረጉት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብሎ ነበር። ለዚያም ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረታቸው አድርጓል ነበር ያሉት። በግንቦት መጨረሻ ወር በህዝብ ተወካዮች ምክር ቤት ቀርቦ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግን ኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ማስተባበላቸው የሚታወስ ነው። ዶክተር ጌዲዮን እንዲህ ቢሉም ውንጀላዎች ግን በሁለቱም ወገኖች አልቆሙም። የህዝብ ተወካዮች አባል የሆኑት አምባሳደር ዲና ሙፍቲም ሆርን ሪቪው በተባለ ድረገጽ ላይ ባሰፈሩት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት እንዲያስወጣ ጠይቋል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር አሁንም በትግራይ መሬት እንደሚገኝ የተለያዩ ዓለም አቀፍ ተቋማት የገለጹት ጉዳይ ነው። አሁን የኤርትራ ሰራዊትን ከኢትዮጵያ ግዛት እንዲወጡ የጠየቁት በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የኢትዮጵያ መንግስት ባለስልጣናት ግን የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉት መቆየታቸው አይዘነጋም። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋምን ተናግሮ ነበር። አምባሳደር ዲና ግን በጽሁፋቸው የኤርትራ መንግስት የኢትዮጵያ ታጣቂዎችን እየደገፈ እንደሚገኝም ጭምር ነው የጠቀሱት። ለዚህም ዓለም አቀፉ ማህበረሰብ ይህን እንዲያስቆመው ጥሪ አቅርበዋል። ይህ ሁኔታ ወዴት ሊያመራ ይችላል የሚለው ጥያቄም የብዙዎች ሆኗል።
በቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ተጽፎ በአልጀዚራ የሚዲያ አውታር የወጣው ጽሑፍ እንደሚያመለክተው የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመጀመር በቂ ዝግጅት እያደረገ እንደሆነ ነው። የኤርትራ የጦረኝነት ባህሪ ከኢትዮጵያም አልፎ ለአፍሪካ ቀንድ ጠንቅ እንደሆነ የሚገልጸው የዶክተር ሙላቱ ተሾመ ጽሑፍ ይህን አደገኛ አካሄድ የዓለም ማህበረሰብ ዝም ብሎ ሊመለከተው እንደማይገባ አስገንዝቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ነገር ተጠያቂ የሚያደርገውን የዶክተር ሙላቱን ጽሑፍ ተከትሎም የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኢትዮጵያ ኤርትራን እየተነኮሰች ነው ሲሉ በኤክስ ገጻቸው መልስ መስጠታቸው የሚታወስ ነው። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩት ጀነራል ጻድቃን ገብረትንሳኤም ተመሳሳይ ጽሑፍ ማውጣታቸው የሚታወስ ነው። ጀነራል ጻድቃን በጽሑፋቸው በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ነበር ያሉት። ጦርነቱ ሲያከትምም አሁን የምናውቀው የሀገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለው ነበር። ሌተናል ጀነራል ጻድቃን ገብረትንሳኤም በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ እንደሚያሳድርም ገልጿል። ጀነራል ጻድቃን ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑን ጠቅሷል። ዝግጅቱ የመጨረሻ ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብሎ ነበር። በኦስሎ ዩኒቨርሲቲ የግጭቶች አማካሪ ፕሮፌሰር ሼትል ትሮንቮል እንደሚሉት በአፍሪካ ቀንድ የጦር ጥምረቶች በፍጥነት እየተቀያየረ ነው። የግብፅ ኤርትራና ሶማሊያ ጥምረት ለኢትዮጵያ አደጋ ነው። ሆኖም ኢትዮጵያ በኤርትራ ላይ ጦርነት የመክፈት ተጨባጭ ምክንያት አላት ይላሉ። ይህም የኤርትራ ሰራዊት ይዞት ከሚገኘው የትግራይ መሬት ካልወጣም በሁለቱ ሀገራት ጦርነት ሊነሳ ይችላል በማለት ይገልጻሉ። ይህ እንዳይሆን ግን የኤርትራ መንግስት ሰራዊቱ ከትግራይ ግዛት ማውጣት እንዳለበት ይመክራሉ። የምስራቅና ደቡብ አፍሪካ የፖለቲካ ተንታኝና ጋዜጠኛ ማርቲን ፕላውድ የኢትዮጵያና ኤርትራ ጉዳይ ያበቃለት ነው ይላል። ምልክቶቹም ወደዚህ ድምዳሜ እንድትደርስ የሚያስገድዱ እንደሆኑም ይገልጻል። የኢትዮጵያና ኤርትራ መንግስታት ከቃላት ፕሮፓጋንዳ አልፎ ወደ ወታደራዊ እንቅስቃሴዎች መሸጋገራቸውም ይጠቁማሉ። የኤርትራ መንግስት በአሰብ ባድመና ኦማሃጀር አካባቢዎች ሰራዊቱ የማስፈር ሰፊ ስራ መስራቱን መረጃዎቹ አሳይቷል። እንዲሁም የኢትዮጵያ መንግስት በተለይ በአፋር አካባቢ በርካታ ሰራዊትና የጦር መሳሪያዎችን ማስጠጋቱን ማርቲን ፕላውት ዘግቧል። ትኩረቱን በአፍሪካና ኤስያ አድርጎ ማይ ቪው ኦን ኒውስ በሚል የሚዘግበው ህንዳዊ ሳጅን በእርግጥ ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ በማለት ይጠይቃል። ሁለቱም ሀገሮች በትግራዩ የሁለት ዓመታት ጦርነት በወታደራዊና ኢኮኖሚያዊ አቅም የተዳከሙ ሀገሮች እንደሆኑ የሚጠቅሰው ሳጅድ በህዝባቸው ዘንድ ያላቸው ተቀባይነትም ቀንሷል ይላል። በአሁኑ ጊዜ የኤርትራ ወጣት ማቆሚያ በሌለው ብሔራዊ አገልግሎት ከሀገሩ ፈልሶ አልቋል። በኢትዮጵያ ለ7 ዓመታት የቀጠለውን የእርስ በርስ ጦርነትና አሁን አጋጥሞ ያለውን የኑሮ ውድነት ህዝቡ እንዳሰለቸው ይጠቁማል። ስለሆነም ሁለቱም ሀገሮች ህዝብ አነሳስቶ ወደ ጦርነት ለመግባት እንደሚዳግታቸው ያስቀምጣል። ሆኖም ሁለቱም መንግስታት በቂ ዝግጅት እያደረጉ እንደሆነ ግን ሳይጠቅስ አላለፈም። ለ5 ዓመታት ብቻ የዘለቀው የኢትዮ ኤርትራ ግንኙነት አሁን ካለው ፕሮፓጋንዳዊ ጦርነት አልፎ ወደ ለየለት የብረት ጦርነት እንዳይሸጋገር የሚሰጉት ጥቂቶች አይደሉም። ሁለቱም ሀገሮች በምስራቅ አፍሪካ ጂኦፖለቲካል ወሳኝ ሚና ያላቸው በመሆናቸው ደግሞ ጦርነቱ በሁለቱም ሀገሮች ብቻ ተወስኖ የሚቀር አይደለም። የተለያዩ ሀገሮች ጭምር ሊሳተፉበት እንደሚችሉ የአፍሪካ ደህንነት መረጃዎች ያሳያሉ። ከግብፅ እስከ ሶማሊያ፣ ከኤሚሬትስ እስከ ሳዑዲ አረቢያና አሜሪካም በቀይ ባህር ዙሪያ ያላቸው ፍላጎት ከፍተኛ ነው። ለዚህም ነው ጦርነቱ በሁለቱም ሀገሮች ፍላጎት ብቻ ላይወሰን ይችላል የሚባለው። ያም ሆነ ይህ የሰላምን አማራጭ ከማንኛውም በላይ የተሻለ አትራፊ እንደሆነ ለመግለጽ እንወዳለን። ሰላም።